እዚች ምድር ላይ በጣም ኖር የሚባል 100 ዓመት ነው። እንደው በጣም ኖር የሚባል እንደው አጋን 100 ዓመት ነው። ከ100 ዓመት በኋላ የዘላለም ህይወት የሚባል ነገር አለ። የዘላለም ህይወት ደግሞ ስንል መጨረሻ የሌለው ነው። መጨረሻ የለው። አይስ ይሁን ሁሉ ዓመት በምድራዊው እንደው አመክሮ ምናምን ይባላል። በዛ የለም አመክሮ። ኢትዮጵያ ያሉት የሬሳ ሳጥን ስለተወደደ ትንሽ እንቆያለን ብለዋል። የሬሳ ሳጥኑ 200,000 250,000 500,000 ስለሆነ አይ ገንዘቡ ስለሌለኝ ትንሽ ቆይቼ እሞታለሁ እያሉ ነው በአሁኑ ሰዓት። በሰሌን እናደርገዋለን። አንተ ሞት እኛ እናጣም ትላለህ። በጣም ይገርማል። እና የሚደንቅ መገለጥ ነው ሜሎሴ። ብዙ ሰዎች የጠየቁትና ዛሬ ብዙዎቹ የበራላቸው ነገር አለ ብዬ አስባለሁ። ወንጌል በሙሉ ትንቢት ሲነገር የነበረው ቅድም እንዳልከው አምቡላንሱ ምኑ የሚጮኸው ለዋናው ለማን እንደሆነ መንገድ መጥረጊያ ነው፣ ለኢየሱስ። ሁሉ ነገር የሆነው ለእግዚአብሔር ልጅ ነው። አንድያ ልጁን ስለሰጠን እሱን እንድናመልክበት ነው። ሳ ቅድስት ድንግል ማርያም እናታችን የመጣችው ኢየሱስ ክርስቶስ ከእሷ የሚወለደው እንደሚያድን መጀመሪያ ያመነችው እሷ ናት። መጀመሪያ ያመነችው እዛ ቦታ ላይ እሷ ናት፣ ልጇ አዳኝ እንደሆነ። የመጀመሪያው ተአምር ያደረገው እሷ። ጊዜ ገና አልደረሰም። አንቺ ሴት ከኔ ምን አለ የሚላችሁን ሁሉ አድርጉ ነው ያለችው። ስለምታቅ ልጇ የሚላችሁን ሁሉ አድርጉ ብላ እኔም እናንተም ማድረግ ያለብን እሱ የሚለንን ሁላ እውነትም መንገድም ህይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ተናገር። እሱን ማድረግ ሲገባ ምድር ላይ በህዝብ ላይ ተሰምተው የማያውቁ ተረቶች፣ የሚያስደነግጡ ታቱ ተደርጋ እንደሆነ ታውቃለህ ወይስ አታውቅም? የሆኑ አባት ሲያስተምሩ ሚካኤልና ገብርኤል በጣም ከመውደዳቸው የተነሳ ታቱ ስዕል አሰርተውላታል እና ያቋት ነበር። በቃ የማይባል ነገር የለም። የእሷን ስም ለማግዘብ እመቤታችን እናት እንደሆነች ሁሉም እያወቀ ከዛ በላይ እንደሆነች አድርገው ለመንገድ ይሞክራል። እና ከዚህ በኋላ በደንብ በመረጃ መጥተው ነው የሚናገሩት። አይ ይሄ የሚባል የለም መረጃ የምትሉ እነ መዝሙረ ያሬድ በቤታችሁ ሰብስባችሁ ነገሯቸው። ይህን የሚል የለም መጽሐፍ ቅዱስ ላይ። ኖ ይቅርታ፣ ምንድን ነው ኪዳነ ምሕረት የሚባል ኪዳነ ምሕረት